ዛሬማ ይጨበጨብለታል ለደስታ። ደስታ እንግዲህ ከስንት ቀን በኋላ ከሩታዬ ጋር ተገናኝቷል። ዛሬ እንግዲህ ልደቷን በማስመልከት ለሩታዬ ወርቅ አልብሷታልኝ። እውነትም ደስታና ሩታ ትናንትና በሩታ ቤት እንግዲህ የተደረገውን ቆይታ ሁላችንም አይተናል። በጣም ደስ ይል ነበረ። ከዛ እንግዲህ መጨረሻ ላይ እነሱ ደስታቸውን እያጣጣሙ በጣም እንግዲህ ቆመው የሆዳቸውን እያወሩ ሩታም እንደ አዲስ ፍቅረኛ እንግዲህ እየተሽኮረመመች ወይም እንግዲህ እያሽኮረመማት ነበረ። መጨረሻ ላይ አብርሽ ተበልተሃልኝ፣ አብርሽ አይመጣም እንዴ? የሁላችሁም አይታችኋል ብዬ አስባለሁ። በሩታ ቤት ስለሆነ እንግዲህ አብርሽ አበባና ፎቶ ይዞ ሲመጣ ደስታ እንዴት እንደተበሳጨ ማለት ሁሌ ይህን ኮተት ተቀበዩና ይህድ ወላሂ እኔ እንደ ትናንትና ስቄ አላውቅም ማለት ወላሂ እላቸዋለሁ። በቃ ቪዲዮን ራሱ ሁለቴ ነው እናየሁት በሳቅ ላይ የጨረስኩት። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ደስታ አሁን ቅድም እንደመጣ ወይኔ ለሩታ አይመጥንም እያልን ሁላችንም የራሳችን አስተያየት ሰጥተን ነበር። እኔ በነገራችን ላይ ደስታ እንደመጣ ብዙም ሆዴ ልብ ያልተቀበለውም ለምን ብትሉ በቃ አንድ ሰው ከመጣ አይቀር አብርሽን የሚያሳምን ሰው ስላቸው ያው እነሱ የሚሰሩት ስራ ነው። ቢሆንም ደግሞ አብርሽ በሩታ ላይ ምን እንደሚያደርግ ያው ሁላችንም እናውቃለን ማለት ነው። እና ስለዚህ አብርሽን ቁጭ ብድግ የሚያደርግ ወይም እንግዲህ ከአብርሽ የተሻለ ሰው በአስተሳሰብ በቁመና በመልክ ው ደስታ ቆንጅዬ ነው። በጣም ቆንጆ ነው በነገራችን ደስታ ማለት ነው። ረጋ ያለ ነው እና ለካሜራ አይሆንም ብለን ነው እንጂ ሁሉን ነገር ይችላልኝ። እና ስለዚህ ያም ሆነ ይህ እንግዲህ ትናንትና ልደቷን በማስመልከት ወርቅ አልብሷታልኝ። አብርሽም እንግዲህ ተናዷልኝ። ትናንትና ግን ምንም አላለም። ምንም የተናገረው ነገር የለም። ምስኪን እንዲሁ በቃ ቁርጡን አውቋ ማተው። ሩታም በነገራችን ላይ ሩታ ትሰማለች። በቃ እኔ ከዚህ ቤት ስመጣ ማንንም ማግኘት አልፈልግም ብሏት ነበር አሁን ቀደም ማለት ነው። ስለዚህ እንግዲህ ዛሬ ትናንትና አብርሽ እንኳን ተወለድሽ ብሎ አበባ ቀይ አበባና ፎቶ ይዞ ሲመጣ አንገቱን ደፍቶ ነው ውልቅ ያለ። ግን እኮ አንዳንዴ እኔ ስራ ቢሆን አብርሽ በጣም ነው የሚያሳዝነኝ። የሚሰራው ስራ በጣም ያናድደኛል እንጂ ያው አብርሽና ሩታኔ ሁለታቸውን በጣም መወዳቸው የተወሮች ናቸው። በጣም ደስ የሚሉኝ አንደኛ አብረን ከነሱ ጋር ስላደግነ አብረውነት ስላደጉ ስለቆዩ የሚያደርጉት ድርጊት ተቀባልናቸውም አልተቀበልናቸውም ብቻ አይናቸው ፍጥጥ አድርገን እያየናቸው ነው። እና ቢሆንም ግን ወዳቸዋለኝ ሁለቶችም ማለት ነው። ስለዚህ ሩታዬ ደግሞ ትናንትና በቃ በደስታ ነበር ስትስቅ ስትጫወት። እንዲሁ እንደ ትናንት ነው ስትስቅ አይቻት አላውቅም። እስቲ እናንተ ካያችሁት ማለት ነው። እና ትናንትና እንደ ሁሌ ትስቃለች፣ በጣም ደስተኛ ናት። ቢሆንም ግን የትናንት ነው በተለይ የበቀደው ቪዲዮ ደስተኛ እንደሆነች አሁን ቅድም ደግሞ ከነ አብርሽ ጀማ የነበሩ ሸሪፎ ደግሞ አንድ ማኖ ከሊድ እነሱ የሚባሉት ከነሩታ እየመታው ነበር። አሁን ከጎኔ ሊቆሙ ነው መሰለኝና ይኸው መታው ነበር ምናምን እያለች እንግዲህ ለደስታ የምሰት ነግረው ነበረ። እሷ ምንም አላለች። ከዛ መንደር አባረውት እንዴ! ከዛ መንደር ይችን እኮ ከኛ ነው የሚወስዷት። እኛ ከዛ ሰፈር ከዛ መንደር ወይኔ በላቸው። እንደ ሩታዬ ወላሂ ኑሪልኝ ማለት ነው። የኔ ቆንጆ የኔ ፈለቅልቅ ሁሌ ደስተኛ ሁኝ። ከወለደሽ አንስታ እንግዲህ ውበቷ ከቀን ወደ ቀን እየጨመረ ነው። ልብስ የላትም እንዴ? ለምን ሩታ እንደ ዩቱበሮች ማዘንጥ፣ ለምን ሩታ እንደ ፌመሶች ማትንቀባረር እያልናት ነበረ። መሻላ እየተንቀባረረች ነው። በዚህ ው ቀጤበት። በጣም እንወድሻለን። በጣም ጎበዝ ነሽ። በጣም ያው ከምንልሽ በላይ ማለት እና ደስታ ደግሞ እንግዲህ ደስታዋን ስላሳያት በጣም ደስ ብሎናል። እንግዲህ እራት ግብዣ ብለዋልና ወደ መጨረሻ ላይ ዛሬ ማታ እንግዲህ እራት ግብዣ ሊኖር ይችላል። ይሄ እራት ግብዣ እውነት ለደስታ ዩቱብ ቢከፈትለት ይሆን ወይስ እንግዲህ በሩታ ራት ግብዣው ይካሄድ ይሆናል ብለን እንጠብቃለን። ሩታዬ ይመችሽ። እንግዲህ አብርሽም ተመልሷል። ይህን ኮተት አጠራቅሚና ጣይ አበባውን ደግሞ እኮ ወይኔ ትዕግስተኛ በቃ ይሄ ነው ማለት ነው። ይህን ኮተት አበባውን ተቀበዩ። እሷም በቃ እሺ ኧረ ይመችሽ የኔ እህት ወላሂ ይመችሽ፣ ተመችተሽኛል። አብርሽም እንግዲህ ምንም ማድረግ አይቻልም የራሱን ህይወት ስለጀመረ። አንዳንዴ እኛም በነገራችን ላይ የምንላት ነገር አንድ በአንድ ትሰማለች ማለት ነው። የምንለውን ነገር ይሰሙናል። በቃ አንድ ሰው ከተለያየ ሩታ የፈለገችውን ከቤት ማምጣት ትችላለች። አብርሽም የፈለገውን ህይወት ጀምረዋልና በቃ
ከሄርሜላ ጋር ሲሆን ምንም ማለት አይደለም። ስለዚህ አሁን ትናንትና እንግዲህ አብርሽ ያደረገው ነገር እንደኔ ተመችቶኛል። እንደ ሁል ቀኑ ብዙም እንትን አላለም እንትን አላላችሁም ማለት ነው። በቃ እሺ እንደዚህ ከሆነ ነው አንገቱን ደፍቶ የወጣ። ስለዚህ እንደ በፊቱ አይደለም። ለምን መጣ ማን ነው ምናምን አልነገርሽኝም። እሱም ደግሞ ሳይደውል ነው የመጣ። ሩታም የሆነ እንደ ሁሌው ቃልህን አክብሬ ደውለህ ስለምትመጣ ለዛ ነው የምትመጣም አልመሰለኝም ነበር ብላ መለሰችው። ብቻ ተመችቶኛል። ምችት ነው ያለኝ ማለት ነው። እና ምረብሻል ይመረብሽ ሁሌ እንግዲህ እነዛ ሰፈሮች የፈለጋችሁትን በሉ። ልጅቷ እንግዲህ ያው ሩታ አንድ ባንድ እያሳየቻችሁ ነው። አትሳደቡ፣ ስራ ነው የሚሰሩት። በጣም ጎበዝ ታታሪ ሰርታችሁ ከተቀየራችሁ እንደነሱ ሰሩ። ወላሂ ምቀኝነት ምንም አይሰራም። በሌሉበት ይሄ ነገር ሞቱ ምናምን ነገር አትበሉ። ሀራም ነው ወላሂ በጣም መጥፎ ነው። ይሄ ነገር በእናንተ ይደርስባቸዋል። በሰው ላይ አታሟርቱ። በሰው የምናሟርት በራሳችን ሊደርስብን ይችላል የሚል ሀሳብ ነው ያለኝ። እና የመቻችሁ ቤተሰቦች ብቻ ተመችቶኛል። በጣም ደስ ያለኝ በተለይ ሩታ እንግዲህ ከልደቷ አንስታ ትናንትናም እንግዲህ ደስታ በጣም አስደስቷታል። እነ ሜሪም እነ ማናቸው እነ ጽጉ ምናምን ነገር ብቻ ብዙ ነገር አስደስቷታል። እና ይመችሽ። ያው እንግዲህ ከካሜራ ጀርባ አብርሃም ታደሰ እንዳለ ሁላችንም እናውቃለን። እና ይመችሽ ማለት ነው። ይመቻችሁ። እናንተ እንግዲህ ምንም ልሰሙ አልቻላችሁም። ስራ ነው የምትሰሩት። እና ያው ሄዱበት። በተለይ ደስታ ሄድበት። ደስታ አሁንም በጣም ጎበዝ ነህ ማለት ነው። በጣም ከበፊት ያልተቀበልኩት ምንድን ነው አንደኛ ያኔ በእድሜ ትንሽ ከፍ ብሎ ሩታን ሩታ አሁን እኮ ያኔ አሁን እየቻለ ነው በነገራችን ላይ ማለት ነው። አሁን አነጋገሩ አማርኛቸው የሚያወጣው ከበፊት በጭራሽ አይችልም ነበር። በጭራሽ ለምን እያልን ነበር ማለት ነው። አሁን ግን ያው ጎበዝ ሆኗል። እና ያው አብርሽን የሚያሸና ሰው አብርሽ ወይኔ ቅናቱ ማለት ነው። ያም ሆኖ ግን ትናንትና በጣም አሳዝኖኛል። ከበላችሁ በላይ እኔ እንጃ ብቻ አሳዝኖኛል። ለምን ያው በራሱ ጊዜ ነው። አንዳንድ የሚናገራቸው ቃላቶች በጣም ከባድ ነው። ምንም ስራ ቢሆንም ለሴት ልጅ እንደዚህ አይባልም። እሷ ሩታ ለምደው ሊሆን ይችላል ይሄን ነገር መባሉ አሁን ቀደም እንደዚህ ተብላ ስለመጣች፣ ግን አብርሽ ደግሞ መልሰው ያንን ነገር መደጋገሙ ለእኛ በጣም ያማሪ፣ ለሩታ ደግሞ ቀላል ሊሆን ይችላል ማለት ነው። እና ቤተሰቦች ላይክ እና ሸር እያደርጋቸው አበረታቱ። እንደ ሩታዬና እንግዲህ ደስታዬ አብረው ስለመጡ በጣም ደስ ብሎናል። አብርሽም እንግዲህ ምንም ማድረግ አይቻልም። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ላይክ እያደረጋችሁ አበረታቱን ነው የምላችሁ። ሌላ ነገር ምንም አላችሁም። እና እስቲ የተመቻችሁ ደስታዬ የተመቸው ሰው ላይክ አድርጉኝ፣ ማለት ኮሜንት ስር አሳውቁኝ ማለት ነው። እና ሩታ ማለት ደስታ አልተቻለም ስላችሁ በተለይ በጣም ደስታዋን ነው ያሳያትኝ።